በነገራችን ላይ አንዲት እህታችን አረብ ሀገር የሰራሁበት ቤት ክሳራ ሆነ ወይንም ድካሜ ልፋት ሆነ ትለናለች። እሱ ምንድነው እንግዲህ ብዙዎቻችን ቤት በሰው ስም የምናደርግ በእህት በወንድም በተለያዩ ሰዎች በመጀመሪያ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ አብዛኞቹ ሰብስክራይብ ስለማታረጉን ውስጥ ደግሞ ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። እና እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም ያሳዝናልን፣ በጣም ልብ ይነካል። ይሄ ነገር ዛሬ ብቻም ሳይሆን ከአሁን በፊትም ለምለም እንደተናገረችው እኔ ያስታውሳለሁ እውነት ለመናገር ማለት ነው። እና ዛሬ ለሁለተኛ ጊዜ ነው ማለት ነው። እሱም እንግዲህ ከማን ነው የት ነው የሰማሽው ካላችሁኝ፣ ጀማል ሁሴን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። ምናልባት ያያችሁትም አይታችሁታል ብዬ ተስፋ አድርጋለሁ። የእውነት በጣም እናሳዝናለን። እኛ አረብ ሀገር ያለ ልጆች ምን እንደሆነ ኃጢአታችን ምን እንደሰራን በየጊዜው የሚደርሱብን መከራዎች፣ በደሎች በጣም ብዙዎች ናቸውና እውነት ለመናገር በጣም እንቅልፌን ራሱ ሳልተኛበት የነበረው ቪዲዮ ነው። ምናልባት ትማሩበት አላችሁ፣ ለማያውቅም ተናገሩ። የእውነት እኛ አሁን ብዙዎቻችን ሶሻል ሚዲያ ስለምንጠቀም ከብዙ ነገሮች ተምረናል፣ በእናንተ ላይ ማለት ነው። ስለዚህ ለማያውቁትም ለወደፊት ለሚመጡትም ምናምን ነገር ልትማሩ ይገባችኋል። እንማማር እኛ አስበሳችን ባይዘወይ በእንደዚህ አይነት ነገር እኔ አገር ልግባ እንጂ በሰፊው ሁሌ የምመጣበት ይሆናል ማለት ነው። ነገር ግን እንግዲህ ያው የሰው ቪዲዮ ያላመጣው ስለማይቻል ነው። በነገራችን ላይ ከታምሌሉ ላይ ወይንም ምናልባት ድምፄን የምትሰሙት ትሰሙታላችሁ። አንዳንዴዎች ያው ሳሰሙ ስለምትሄዱ ነው። እንግዲህ አንዲት እህታችን እንደኛ እንደ ማንኛውም ስደተኛ 10 ዓመት አረብ ሀገር የቆየች 10 ዓመት አስባችሁታል። 10 ዓመት አረብ ሀገር ቆይታ ቤቱ በእናቷ ስም ነው። ሰው ግን የሚኖርበት ወንድሟ ነው። አስባችሁታል። ወንድሟ እስከ ሚስቱ አግብቶ ምን ብሎ ነው የሚኖርበት ማለት ነው። እና በጣም ያሳዝናል። እየኖረበት እያለ እንግዲህ አጅሬዋ 10 ዓመት እንግዲህ ቀላል አይደለም። ባይዘዌ አሁን ደግሞ በጣም ይሄ ነገር እየተደጋገመ ነው። ከአሁን በፊትም ሀቢባ ጋር በሰሞን እንደዚሁ የገንዘብ ወንድሟ እስከ ሚስቱ ብሯን በልቶ እንደሰደባት ወይንም አላቅልሽም እንዳላትም እንትን ብለን ነበር። በሱ አልመጣሁበትም፣ ግን ስለዚህ ልሄድበት ነው። እንግዲህ የገንዘብ ወንድሟ አግብቶ ይኖርበታል ቤቱ ላይ እሷ ደግሞ መጨረሻ ላይ እንግዲህ ልትመጣ ስለሆነ ያው ከነብ ምናምን የቤት እቃ አለ አይደለ? ለማንኛውም ሰው አቤት በስማም ግን አስባችሁታል? ይሄን ስትሰማ እንግዲህ ምን እንደምትሆን አላውቅም። አይደለም 10 ዓመት ማለት አረብ ሀገር የምታውቁ ታውቁታላችሁ። አብዛኞቻችን እንደዚህ ብዬ ዘርዝሬ መናገር አልፈልግም። ስለ አረብ ሀገር ነገር እናንተ ትረዱኛላችሁና እንግዲህ ከነብ ልታስገባ የቤት እቃ ልታስገባ ስትል ያው አጅሬው እንግዲህ የምን ቤት ነው ብላ እንግዲህ ሚስት ተብዬዋ ናት ነው የተባለው እና ይሄ ቤት እንግዲህ የኔ ቤት ነው ብላ 10 ዓመት የሰራችበትን ቤት ያው ክስ ላይ እንዳለ ነው ሲናገር የነበረ። ምክንያቱም ሚስትየዋ የኔ ነው ቤቱ መካፈል አለብኝ። እንዲ እኔ ግርም የሚሉኝ ማለት ነው ባልደከሙበት ነገር እንደዚህ ሲሉ እግዚአብሔር አምላክ እንዲ እሳት ያርግባቸው ነው የምለው እኔ እውነት ለመናገር እሳት ያርግብ። ግን የአረብ ሀገር ሴት ያለቀሰችበት ሰው መጨረሻው ምንም አያምርም። ለጊዜው ለነሱ ይመስላቸው ይችላል። እኛም ለጊዜው ይከፋናል እንጂ እኛ ልባችን ንጹህ ነው። የምር ልባችን ንጹህ ስለሆነ ጥሩዎች ስለሆነ ብናለቅስባቸው ራሱ በነዚያ ሰዎች ላይ ይደርሳል። አስባችሁታል? እና እንግዲህ ይቺ ሴት ምንድን ነው ያለችው? ቤቱ የኔ ነው የኔንም ይገባኛል ብላ እጅሬዋ እንግዲህ ክስ ላይ ጀምራ ያው ከነቡም ቢያንስ ከከነቡ እንትን ማለት መግባት የለበትም ተብሎ እሱ እንትን ይባል ተብሎ ይመለስ ተብሎ ከነቡ አልገባም ግን አሉ ክስ ላይ ነው አሉ። አሰባችሁታል? ምንም ባልደከመችበት ምንም እንትን ባላለችበት እና ያው ምን ልላችሁ ፈልጌ ነው ቤተሰብ አሁን አብዛኞቻችን ቤታችን ብራችን በእህት በወንድም በአባት በተለያየ ሰው ነው ያለ እና ሁላችንም የመከረው ተቃማሽ ነን። እውነት ለመናገር ይወራ ከተባልን ብዙ ነገር እናወራለን። ስለዚህ አሁን ይሄ ቤት እንግዲህ ምንድነው ገና ክስ ላይ ነው። ሶ ሁለቱም ገና ክሱ ገና ሁለቱንም እንዳያስተናግድ እንትን ብሏል አሉ ማለት ነው ክሳቸው። ስለዚህ እናንተ ምን ትማሩበት አላችሁ? ከእንደዚህ አይነት ነገር እናንተም ልትማሩበት ይገባል። እውነት ለመናገር በጣም ነው ያዘንኩት። ከአሁን በፊትም ለምለምን ምናልባት የምታውቋት አላችሁ ብዙዎቻቸው። ለምለም የአረብ ሀገር ሴት ጀግና እህታችን፣ ለአረብ ሀገር ተምሳሌት የሆነች እህታችን ናት እና እሷ እንግዲህ ያው ብዙ ነገር እንደሰራች ሁላችንም የምናውቀው ነው። ስለዚህ እሷም ከአሁን በፊት ከወንድሟ ቤቱ የዛች ደግሞ በወንድሟ ስም ነው። አሁንም በወንድሟ ስም ሆኖ እዛ ልትመጣ ስትል ልጅቱ ቤቱ ውጣ ምናምን አለችው። ከሱ ነው የምትኖረው ማለት ነው። ለምለም አስታወራ የነበረ እና ውጣ ስትለው ሚስትየዋ ለምንድን ነው የምወጣ ምናምን ትላለች። ለምንድን ነው የምወጣ ቤቴ ነው
ከዛ እንዴ ቤቱ እኮ ያንቺ አይደለም። በእርግጥ ወንድምየው እሷን አልካዳትም። እንዴ እህቴ ቤት እኮ ነው ምናምን በቃ እህቴ ልትመጣ ነው ሲላት አሉ። አረ በጭራሽ። ከዛ ክስስ መክሰስ ትችላለች። በነገራችን ላይ ለምን 80 እስካለ ድረስ ቤቱ በሱ ስም እስከሆነ ድረስ ህግ እንትን ይልለታል። ገባችሁ? ህግ ይፈቅድለታል። ይህን ታውቃላችሁ። ከዛ ጅሪባ ተካሰሰች። ከዛ ምንም ማድረግ አይቻልም። ምን ታደርጉታላችሁ? እያረሩ ምን የሚባል ነገር አለ። ቤቱ ግምት ተገመተና ያቺ ሚስት ተብዬዋ ግምቷን ይዛ ወደ መጣችበት ሄደች እላችኋለሁ። አያችሁት? ባለፋችበት የአረብ ሀገር ሴት እንቅልፏን አታ መስዋዕት ከፍላ ስንት ነገር ሆና ባገኘችው ብር እሷ በቃ ተካፍላ ሄደች። አያችሁት? እና ብዙዎቻችሁን ልንማር ይገባናል። የእውነት አሁንም ቢሆን እኛ ገና ምንም እንቅልፍ ላይ ነን። አሁንም ቢሆን እየተማረን አይደለም እውነት ለመናገር። ስለዚህ ለማያውቁ እያሳወቃችሁ ወደ ሀገር የሚመጡ አሉ፣ ብዙ እህቶቻችን ስደት የሚመጡ አሉ። ለእነሱ ስትነግሯቸው እነሱ ደግሞ ቡክ በራሳቸው ይዘው ይምጡ። ማርያምን ከስንት አንድ ነው እንጂ አብዛኛው ቤተሰብ ቤት አይሰራም። የእውነት ከስንት አንድ በጣም ትንሾች ናቸው እንጂ አብዛኛውን ብራችን ሲያጠፉት ወንድም ምንም ብር ሲያጠፉ ምን ሲሉ እኛ ለእነሱ ጥሩ ነገር እናደርግላቸዋለን። እነሱ ግን ለእኛ ጥሩ ነገር አይደለም የሚያደርጉልን። ስለዚህ ብራችን እያጠፉ ነው ያሉት። ምን እያጠፉ ነው ያሉት? እና ይዘ ቡካችሁን ይዛችሁ ነው ብራችሁ ይቀመጥ። አንዳንድ ሰዎች አሁን ብር ላይ እኮ ባንክ ቤት ፋይዳ የለውም ምናምን ይላሉ። እዛስ እና ቤተሰብ ብራችን አጥፍቶት ባንክ ቤቱ ባዶ ከምናገኘው ይሻላል። ማርያምን ይሻላል። አትጣሉ። ከምታውቁት አሁን ከወንድሜ ጋር ተጣልቻለሁ በብር የተነሳ ማለት ነው። ምናልባት እሱን በሰፊው የሚሄድበት ይሆናል ማለት ነው። እና ብዙዎቻችን በጣም ቁስል አለብን እና ልትጠነቀቁ ይገባችኋል። ሁላችንም ተበልተናል። ግን ደግሞ የነዚህ ደግሞ ባሳስባችሁታል። የ10 ዓመት የለፋችበት ቤቷን እንግዲህ ምንም ያልደከመች ሴት ተካፍላ ስትሄድ እናንተ እንግዲህ እናንተ ትረዳላችሁ ብዬ ተስፋ አድርጋለሁ። ማርያምን በጣም ነው የሚያሳዝነው። ለማንኛውም እኔ በጣም ተሰምቶኛል እንደ ሰው። እግዚአብሔር አምላክ አይባርክላት። ይሁን እነዚህ በሰው ገንዘብ እንደዚህ በሰው ላብ እንደዚህ የሚሉ ሰዎች እግዚአብሔር አይባርክላቸው ነው የምል። እኔ ሌላ ምንም የምለው ነገር የለም። የምሬ ነው የምላችሁ። በጣም ነው የተናደድኩት ስሰማ ሳየው ማለት ነው። እና ያለው ነገር ይሄ ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቁላችሁንም ሰላማችሁ ይብዛ። ወሬ ያላዘባችሁ ውዶችዬ፣ ቻናሉን ከወደዳችሁት ሼር ላይክ አድርጉ ማለት ነው። እና ያው ያለው ነገር ይሄ ነው። ራሳችሁን ጠብቁ። አሁን ደግሞ ብርድ አለ ምናምን በጣም የተለያየ ብርድ ምንም ስላለ ራሳችሁን ጠብቁ። በተለይ አረብ ሀገር የለን ልጆች ራሳችንን ልንጠብቅ ይገባል ነው የምለው ማለት ነው። ልብስ እየደራረባችሁ ልበሱ። ብርዳቸው ወይ ስማ አሙል በጣም ኃይለኛ ነው የሚገርማችሁ ነገር ማለት ነው። በሰውነት ከገባሱ ደግሞ በጣም መጥፎ ስለሆነ ስለዚህ ራሳችሁን እየጠበቃችሁ ነው የምለው። ሌላ ምንም የምለው ነገር የለም። ያው እንግዲህ በዓልም እየደረሰ ነው። ዛሬ 22 ኡራኤል ነው አይደል? ገና ስንት ጊዜ ይቀረዋል? በ28 በ29 ነው መሰለኝ የሚሆነው። አይሚን 7 ቀን ወይ 8 ቀን ቢቀረው ነው 7 ቀን ምናምን ቢቀረው ነው። ከዛ ውጭ ያለው ቀን በጣም ትንሽ ስለሆነ እንግዲህ መልካም በዓል ብለናል። ለማንኛውም በዓሉን የምታከብሩት ሁሉ ይህን ያለው ነገር። በተረፈ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት ሀገራችን ሰላም ያደርግልን። ማርያምን እስማም ወልድ። እኔ ከምንም በላይ ሀገራችን ሰላም እንዲሆንልን ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። በተረፈ ይሄን ያለው ነገር። ሁላችሁንም ከልብ አመሰግናለሁ። ሰብስክራይብ አድርጉ ብያችሁ ሰብስክራይብ ስለምታደርጉ ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትርፍርፍ ይበልልኝ። ቴንኪው ጋይስ።